ከፊት ላይ ባገኘ ኖሮ እንዴት እንደምገል እያሰብኩኝ ነበረ። ውስጣችሁ ከሁለታችሁ የሚያውቀዋል ይሄ ነገር እንደማይሆን የት ድረስ ሊያደርሳችሁ የትም እንደማይደርስ ታውቁታላችሁ። አይደለም እንዴ ቤቲ? ምኑን ልረዳ ንገረኝ። ምኑን ልረዳ እስቲ? የቱን ልረዳ? የቱን ልረዳ? ያስረዳኝ። ምክንያቱም ፈልገህ ስላረገው አጥፍቻለሁ። ግን እኔ ነበርኩበት ነገር አልዋሽሽም። ከዚህ ቀደም ምናምን ነገር በነበረው ነገር ላይ ምናምን ነገር ለሷ ተሰምቶኝ አያውቅም። ግን አሁን ግን እየተሰማኝ ነው። እና የሚሰማኝ ስሜት ደግሞ ሪል ነው። ተፈሷ አይደለም የሚጠራች። እሺ ማን ነው የጠራው? ማሪም ምንድነው ማለት? ሁላችሁ ጋር ተራሽ ነው ታዲያ ሁሌ ነው የሚመጣው። ያ ደግሞ እንደ ጓደኛ ፌር አይደለም። ግን ለህመሙ አንተ ማግባት መፍትሄ አይደለም እያልኩ ነው። እሺ እሱ የኛ ጉዳይ ነው። እሱ የኛ ጉዳይ ነው። ቤቲ አንቺን ይቅርታ አጥፍቻለሁ አውቃለሁ። ነገር ግን አልፈልግም። አርምጪኝ መጀመሪያ እንደ ዛሬ ከቤት እያባረርካት እንደነገ አገባታለሁ እንደዛ አይነት ምን ችግር አለው? አንቺ እኮ በአንድ ቀን ኖርማል ነው እኮ ያልሽኝ ነበር። እናንተ ከተዋወቀ ለነገሩ ሴጣን ሲነሳ ነው መሰለኝ የሚመጣው። አይ ቲንክ ምንድነው የሚመጣው አርቀሽ ነው ወይ እና ከደረሱ እንዴት መጣ? ዞር በልኝ ከለገቢ። ሰላም የተወደዳችሁ እና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እንግዲህ ተጠፋፍተናል አይደል? ያው እንደነገርኳችሁ ነው። ቶያ ቲዩብ ላይ ፖስት ማድረግ አልቻልንም። ላይክ ቻናሉ አልጠፋም፣ ግን ፖስት ማድረግ ከልክሎናል እና ባለሙያዎች ምናምን እያሳየን ነው። መስተካከል ይችላል ምናምን ነገር መሰለኝ አይ ቲንክ እና ይስተካከል ግን እርግጠኛ አይደለንም። እስከዛው ድረስ ግን የአዲስ የኛ ቻናል ነው እና በዚህ ቻናል ነው ከዚህ በኋላ የተወሰነ ጊዜ የኛው እስኪስተካከል የምታገኙት እና እኛን የምትወዱ የምትናፍቁን ሰዎች በዚህ ቻናል ነው ልታገኙ የምትችሉት የተወሰነ ጊዜ ድረስ። ብቻ ዛሬ ቅመሜ ደህና ሆናለች። እየመጡ ውሃ አጣጬ ምን ነበር? ኧረ እንግዲህ የመጀመሪያው ኢትዮጵያዊ ነኝ። የመጀመሪያ ልጁ ነው ያገባ። እኔ ልጁ አይደለሁም። ቆይ ግን የመጡም ነገር ቢልልኝና ያኔ ምናምን በወጣትነት ምናምን በት ምናምን ብል አረብ ምስሽን ያው ብታደርሰኝም በጣም የሚያስቅ ቪዲዮ ካገኘሁት እልክላቸው እዚህ አታች አደርገዋለሁ። ጩጭ ሆነ እኮ ነው ገና በጣም ጩጭ የሆነ 7 ዓመት 6 ዓመት ሆነ ነገር እኔ ሳድግ ቶዬ ነው የማገባው ነው እንትን ነበር እና ነው ይሄ ነበር አድጎ ላይክ እንደዚህ አይነት ሞሜንት ውስጥ ከሷ ጋር መገኘት በጣም ይገርም። ማለት ያኔ ቆይ እኔ ላይ አትስቁም። የተቆረጥኩት ቁርጥ ምናምን ያስቃል። ባላቶኒ ነው የሚመስለው እንደዚህ አለው ቪዲዮ ላይ ራሱ እና ዘሮ በጣም ጩጬ ነች እና አረ እንደምንም ፈልጌ የምር እንደምንም ፈልጌ ያሳያችኋለሁ። በጣም ነው የሚያስቀውና በፍጹም አይቻልም እንዴ ያኔ ማለት ነው ተመልካቾች፣ የኔ ብቻ አይደለም ፓንኬሷም ነበር ዛብ ነበረኝ አላ ምን አይደለም ፀጉርሽ ላይ ነው ምናምን ነገር የሆነ ነገር ላይክ የሆነ ፀጉር ነው ምናምን ስትሰሪ እጅ ነው አልተስማማትም ምናምን ተብሎ ትዝ ይለኛል። ተበላሸ ፀጉርሽ ከዛ ተቆረጥሽ መላጣ እንዳርገውኝ ላይክ ፓንክ ከዛ ጊዜ ጀምሮ ነው ቾምቤ የምላት የራዲ ቅምጥል ምናምን ምጠራ ብራዘር ነው የምለው እኮ ጀለስንና ብራዘርን አግብተነዋል። ሰብስክራይብ አድርጉኝ። አዲሱ ዩቲዩብ ያው ፕሮሞሽን ስራ ብዬ ነው ባንተ መጥቼ። እርግጥ አንቺ በጣም ብዙ ወዳጅ ነው ያለሽ። በስሚል አንቺ በአንድ ቪዲዮ 2000 ሰው ምናምን ነው ሰብስክራይብ ያደረገው። ሰብስክራይብ አድርጉኝ እኔን የምትወዱኝ እና እንትን እንበለው እንብለጣው። አባካችሁ በልጣችሁኛል እኮ 2000 ለ0 ይሁን ያንተ እንደው ምን ይባላል መሰለሽ አባባል ልጅ ቢሮጥ እሱን እንቀይረው። አይቀድም እሱን ነገር እንቀይረው። ስለዚህ አሁን አንቺ ቀድመሽ ሮጠሻል፣ 2000 ገብተሻል። በዚህ ቪዲዮ ደግሞ ማለት ነው እኔ 3000 ምናምን አልፋለሁ። እናሲዝ እሺ እኔ አታልፍ እናሲዝ እሺ እናሲዝ ለምን እንደው ሌላ ጭማሪ ማለት ነው ጭማሪ ቦነስ ልስጥሽ። የዚህ ቪዲዮ ላይ
ኮሜንት የመጀመሪያው ኮሜንት ላይ ያንቺን ቻናል ሊንኩን አስቀምጥላችኋል ከፈለጉ ሰብስክራይብ ያርኩሽ። እንደዛ አድርገው ሸራሱ 5000 ጋዋለሁ እኔ እናሲስ በምን እናሲስ ትቀጣለህ? ምን የምፈልገውን ነገር ወጥተህ ታዝናናኛለህ ምናምን የምፈልገውን ነገር ትቀጣለህ። በቃ ፒስ ተስማማን። እኔ አልማጠፍ የለም ብር የለኝም እንደዚህ ነው ወገቤን ምናምን ማለት የለም። ወገቤን ስትይ ከነሰነከብ እኔ እንደዛ አይደለም ያልኩት። ብር ስጠይቅህ ሁሌ አይ አመመኝ ቆረጠኝ ብር የለኝም ይባላል። ወገብን ምን አመጣው እዚህ ጋር ነው። እኔ ፖይንት በቃ አያችሁት አይደል? ማውራት አይችልም ሰው። አሁን ተሳፍረኝ ምን ነው ያፈርኩት። አሁን ቆይ ስለ ወገብ አስቤ አይደለም ያወራሁት እንደዚህ። ስለማንኛውም መጀመሪያ ማሚንም ትንሽ ባለፈው አስቀይመናታል። ዋና ፖይንታችን እሱ ስለሆነ ማለት ነው። ሽማግሌ እንልካለን እናቴን ማናገሪያት ነበረ ምናምን ነገር እንዲህ ያለችኝ ማለት አልፈልግም። ሆነስትሊ እሷም የጠየቀችኝ ነበር ማሚ ምን አለች ምናምን ነገር እያለችኝ ነበረ። ድንገተኛ ነገር ስለሆነባት ደንግጣለች እና ያንቺ እናት እንዳሰበችው ነው ያሰበችውና ተመልካቾች በዚህ አጋጣሚ እኔን የምታውቁኝ ታውቁኛላችሁ። ለማታውቁኝ ግን ለማሳወቅ ያህል በጣም ጥንቁቅ ነኝ። ነገን በጣም ነው የማስበው። ስሜቴ ምናምን ገፋፍቶኝ አልገኝም። ብቻ ማለት ለማንኛውም ሰው ስሜት ያለኝ ሰው ነኝ ምናምን፣ ነገር ግን መግታት ያለብኝን ስሜት እገታለሁ። ሲቀጥል ደግሞ ከእሷ ጋር እንደዚህ አይነት ነገር ጭንቅላት ያስቡት ሁሉ አያውቅም። አሁን ላይ ግን በቃ ግራ ጎኔ ነች። በደንብ ነው ማሰባት ምናምን ነገር ስቲል ግን ባስባትም ሀላል በሆነ መንገድ ምናምን ትዳርን ነው እንጂ እንዲህ ላይክ አይመጣውም። እንደዛ ላደርግ አልችልም። ይሄ እናንተ ማወቅ ስላለባችሁ እንድታውቁት ብቻ ለእናንተ ለማሳወቅ ያህል ነው እንጂ እንትን የለውም። በቃ ሌላ ነገር አታስቡ። ኤኒዌይስ እሷ ካሸነፈችኝ የፈለገችው ሬስቶራንት ይሆናል ሆቴል፣ የፈለገችው ቦታ ላይ አቀማጥዬ 10,000 ብር ብላለች። እንደዚህ ችግር የለውም። ስለማታሸንፈኝ ችግር የለውም። ስለማታሸንፈኝ ከፈለግሽ 50,000 ብር ልፊ ከፈለግሽ አሁን ጥረት አድርጊ። ምን በዚህ ሲጀመር በአንድ ቀን ይበቃኛል 5,000 ለመግባት። እኔ 5,000 10,000 ምናምን አይደለም ፖይንቱ። ከአንተ እበልጣለሁ ግን በስንት ቀን ሊሚት እናድርገው? በ3 ቀን ውስጥ እስከ አንተ ከበለጥኩኝ እኔ አቫንስ ሰጥቻት ነው 2,000 ከምናምን ገብታለች። የኔ ዜሮ ነው። ዛሬ ነው ይሄኛው ቪዲዮ ነው የመጀመሪያው ቪዲዮ እና በዚህ ቪዲዮ እና 3 ቀን ባለው ውስጥ እኔ እበልጣታለሁ ነው የኔ ፖይንት። ስለዚህ አንቺ ከበለጥሽኝ 50,000 ብር ጥሬ ይሰጥሻል። ከዛ የፈለግሽው ቦታ ላይ ደግሞ አዝናናሻል። እኔ ካሸነፍኩስ ነው ፖይንት። ኧረ ድጋሚ ሌላ ጨዋታ ጀመረችልስ። ምን አድርግ ነው የምትይኝ አንቺ? ጅናሽ የሚያባትሽ ነው የማትለው። ከይ ስንገባ እሱን እንትን ያለሽ። እሺ አይ የምትፈልገው እንቀጣለን። ከዚህ ቤት ውጭ ብቻ እንዳትደግ። እሺ እንትን እናድርግ። ሰፊ ቱታ አለኝ እኔ፣ እሱን ታደርጊያለሽ። እዚህ ጋር በብር ላስቲክ እናያይዘዋለን። ከዛ ባናትሽ ትቆሚና እንዳርጋ በዳሶ ጉራጌኛ ትጨፍሪያለሽ። እንደዛ አይሆንም እንዴ አልስማማም። ነው እሺ ሌላ ምን አይነት ቅጣት? ሌላ ቀለል ያለ ሲጀመር እንደዛ አስጨፍረኝ እና ታዲያ ህመምን እኮ ላይክ ትሪት ሲያደርጉት ይብሳል ነው እንደዚህ ነቃ ምናምን እመትዩ እንዲህ ስትመቂ ምናምን ነው። እሺ በቃ እሺ ችግር የለውም። ስለማትበልጠኝ ችግር የለውም። በቃ ተስማምተናል። እናንተ ማየት የምትፈልጉት ምኑን? እኔና እሷ ካፌ ለካፌ ስንንጦለጦል ነው ወይስ የሚያዝናና ቪዲዮ ምናምን ባናፋ ቆማ ምናምን ነገር ስትጨፍር ነው ማየት የምትፈልጉት? እንደዚህ ብለን ትይዛቸው ነው አይደለ? እንደዚህ ብለን ትይዛቸው ነው። አሪ የፈለግሽውን በይ። እኔ የምለውን የምርጫ ቅስቀሳ ይሄን ልቀስቅስበት። እኔ አሞኛል ታውቃላችሁ አይደለ? ስለዚህ እኔ እንደዚህ አይነት እንቅስቃሴዎች ማድረግ አልችልም። ስለዚህ እስቲ ታምር እኔ አይደለ? የሰው ልጅ እንግዲህ ታምር ማየት ፈልጋል አይደለ? ታምሩ ላይ እሷ ታማ
እሺ ከፈለግሽ ፍራሽ ላይ ማድረግ ትችላለሽ። እኔ እንደው ቴብል ላይ ነበር ያሰብኩት። እዚህ ቴብል ላይ ልትደፋኝ ነው እንዴ? በጣም ቀጭን ከመሆኗ የተነሳ የአበባ ምናምን ምንድን ነው የሳሎን ጌጥ ነው የምትመስል። የሳሎን ጌጥ አበባ ቤት አሳምራለሁ። ግን አበባ ስልሽ ጥሩምባውን አበባ ነው፣ ጽጌረዳውን አይደለም። ኤኒዌይስ ተመልካቾቻችን ዛሬ ወደ ዋና ፖይንታችን ስንገባ ትናንትና የተፈጠረው ነገር አይታችኋል። አኑና ቤቲም እዚህ መታ ነበር ከዛ ጋር ሜዳ ምናምን ነገር እና የሁሉ ነገር ደግሞ እየሆነ ያለው በእኔና በመሪየም ጉዳይ ነው። ምክንያቱም የመሪየም ጓደኛ ነች። ከዛ ደግሞ ስትቀጥል እኔ ጋር ነው የመጣችው። ሲቀጥል ከዛ ነው ጋር እያለች ምናምን ነገር መቼ የት ማብቂያዋ የት እንደሆነ አይታወቅም። ስለዚህ እሱን በተመለከተ ለአወራት ከቅመሜ ጋርም ደግሞ ያላቸውን ችግር እንዲፈቱ ለማውራት ምናምን ጠርተናታል። እየመጣች ነው። ጠርቻታለሁ። ለምን እንደሳት ነገር ካሜራ ያበራው ለዚህ ነው። እኔ እኮ አሪፍ ጊዜ የምናሳልፍ ነው መስሎኝ ነው። ያለፈር ነው አሪፍ ጊዜ የምል አልገባህም። ለምንድን ነው እኔ ሳታስፈልግ ስለ ሽምግልናውም ለማሚ ነግሬያታለሁ። ሰው በተወሰነ መልኩ ምናምን አክሰፕት አድርጓለች። ከዚህ በላይ ደስታ የለም እንግዲህ። ስለዚህ ደስታችን ደግሞ እጥፍ ደርብ የሚሆነው እንከኖቻችንን ችግሮቻችንን እየፈታን ስንሄድ፣ ከችግሮቻችን መሀል ደግሞ አንደኛው ቤት ይሆናለች። ስለዚህ ምንድን ነው ከአንቺ ጋር ያላትን ነገር ምናምን ዛሬ ክሊር አድርገን እንጨርሰዋለን። እኔ ስለ ዴቭ ምናምን እያወራሁኝ አይደለም፣ እንድታምኚኝ ይፈልጋሉ። በዚህ ሰዓት እኔ አንቺን ከሌላ ሰው ጋር ምናምን የምጠረጥርበት ቦታ ላይ አይደለም። አይ እንደዛ አይነት ሀሳብ እንዲኖርክ ነው እያደረገች ያለችው። አላሰብኩም። በቃ አንተ ስላላሰብክ አይደለም። ለምን እንደዛ ታደርጋለች? በቃ እኔ አሁን ከይበት በቃ መጣች እኔ ሳልኖር መጣለች አይደል? ስለዚህ እኔ ሳልኖር የሆነ ነገር ከሚፈጠር እኔ ባለሁበት ያለውን ነገር ለአንዴና ለመጨረሻ ጊዜ ምንድነው በመሀላችሁ ላይ ያለው ችግር ምንድነው የሚለውን በቃ የሆነ ነገር ሆናለች። እስኪ ዛሬ ልሞክርና የሚያበቃ ከሆነ እሰየው ነው፣ አበቃ፣ እንኳን ደስ አለሽ ደስ አለን እንባባላለን። ካላበቃ ግን ከዚህ በኋላ እኔ ቤት እንድትደርስም አልፈልግም። ገብቶሻል? እንድትደርስ አልፈልግም ትላለህ እንጂ እኮ ትመጣለች እኮ በምንሄድበት መንገድ እንሄዳለን። አጠገቢ እኮ እንድትደርስ ካልፈለኩኝ እኮ የዚያን ያህል ጠንከር ማድረግ ከፈለኩኝ እኮ አድርገዋለሁ እኮ ነው የምልሽ። እኔ አንቺ ይደብርሻል፣ አብሮ አደግሽ ነች፣ ጓደኛሽ ነች ምናምን ነገር ለአንቺ ይከፋሻል ምናምን ነገር ብዬ ስላሰብኩኝ እንጂ ጥዬ መጣል አልችልም። በቃ እሷን መጥላት አልችልም። ብዙ ነገር አሳልፈናል። ግን ደግሞ አሁን ላይ የሄደችበት ያለው መንገድ ቱፋ በጣም ርቃለች። እንዴ ወንድሜ እንደዛ እንደማለት እንዴ ወንድሜ ሲነግረኝ በጣም ነው ያፈርኩት። ምን ይባላል? ለኔ መኮ ደውለው እኮ እንትን አለኝ ምናምን ላይ ልታማልለው ምናምን አይነት ነገር ምናምን ነገር ሞከረች ምናምን ነገር እና እንኳንም ኪያ ላየች የማልኩት ነው። እሺ ነገ ጠዋት አንተ ጋስፈኛል የምሬን ነው። ገላታለሁ እንደሱ ብትዳብሰኝ ምናምን ነፍሰ ገዳይ ነው እሺ ማውራት የምትፈልገው ነገር ታውራ፣ ማውራት ያለብን ነገር እናውራ። ከዛ በኋላ ግን እስከመጨረሻው ኤኒዌይስ ተመልካቾቻችን እሷ ትመጣለች። እስክትመጣ ድረስ የኔና የቅመሜን ጭቅጭቅ ለእናንተ ከምናሳያችሁ እኛ የተጨቃጨቅን እንጨርስ። እዛ ቤቲ ትመጣለች። ቤቲ ከመጣች በኋላ ደግሞ በድጋሚ የምናበራላችሁ ይሆናል። እስከዛው ድረስ ግን የትም እንዳትሄዱ አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ቤቲ መጣለች። እንዴት ነሽ? እንዴት ነሽ? አልወጣልሽ? ማመስገን አይጠበቅብህም እኮ ማመስገን አይጠበቅብህም። ትመጣለሽ ነይ ሲለኝ አይደል የመጣሁት? አይ ነይ ባይልሽ ትመጫለሽ እኮ እሱማ አንቺን ፈልጌ ነው የምመጣው። አሁን ደግሞ ስጠርቶኝ ነው የመጣሁት። እሺ ብትይልሽ ባጭሩ ጉዳዩን ስናሳጥረው በመሀላችሁ ችግር እንዳለ ግልጽ ነው እና ያንን ነገር ለአንድና ለመጨረሻ ጊዜ ዛሬ እንድንፈታው ፈልጋለሁ። ስለዚህ ምንድን ነው ግጭታችሁ? መሬም አንቺንም ቤቲንም ነው መጠየቅ የምፈልገው ይሄን ነገር። እኛ እኮ ዝም ብለን ነው እኛ ራሳችን ተነጋግረን መፍታት እንችል ነበር። ያለ ትልቅ ነገር አይደለም። አይ ሲጀመር ዝም ብለን አይደለም። አኑም ነግሮኛል። ነገሮችን እያካበድሻቸው እየሰማሽ ነው። አኑም ነግሮኛል። አኑ ጋር ሄደሽ ወንድሜ ጋር ሄደሽ ምን እንዳደረግሽ ምን እንዳልሽ ነግሮኛል።
እሺ ለዚህ ነው ማለት ነገሮችን ማጥራት ስላለብን ቤቲ ምን ማለት ነው? ለዚህ ነው ቀላል ነገር ነው እኮ እኔ ጋር መጣሽ ኦኬ እሷ ጋር መጣሽ ከዛ ወደ እኔ መጣሽ ከኔ ደግሞ ተነስተሽ ደግሞ አኑ ጋር ምናምን ወንድሜ ጋር የምትሄጂበት ምክንያት ምንድነው? እኔ ላዋራው ብቻ ነበር የሄድኩት በቃ ልታዋሪው ስለሆነ ነው ልታማልለው የነበረው አሁን ስለዚህ እንድናወራ ነው የጠራችሁ? እሺ እኔ ያልገባኝ ነገር ከዚህ ቤት እንድትወጣ የፈለግሽው ለምንድን ነው? እኔ እኮ ብዙ ጊዜ ደጋግሜ ነግራችኋለሁ እናንተ ምንም ልትረዱኝ አልሞከራችሁም እኔ ብዙ ጊዜ ነገርኳችሁ እናንተም አትረዱኝም ድጋሚ እንድርገም ፈልጉት አልገባኝም ምንድነው የነገርሽን እስቲ አልገባንም እስቲ ውስጣችሁ ሁለታችሁ የሚያውቀዋል ይሄ ነገር እንደማይሆን የት ድረስ ሊያደርሳችሁ የትም እንደማይደርስ ጉዳይ አይደለም እንዴ ቤቲ የኛ ጉዳይ ነው የእናንተ ጉዳይ ነው ግን ደግሞ እሷም ጓደኛዬ ነች እኮ ምን ችግር አለው ታዲያ እኔ ችግር አለብኝ ነው ባንቺ እይታ ለሷ አልመጥንም ነው ጓደኛሽ ስለሆነች ነገር እንደዛ ከሆነ እውነት እናውራ እሺ እውነት አሁን እዚህ ጋር ማስመሰል አይጠበቅብንም ሁላችንም እናወራ በስነ ስርዓት አንተ እሷን ትወዳታለህ አዎ በደንብ አድርጌ ነው የምወዳት እኔ እውነት አውቃለሁ ስለዚህ እኔ ጋር ድራማ አትስሩ እንደማትወዳት በደንብ አውቃለሁኝ እኔ እሷን በደንብ ታውቃለች ውስጥ አውቀዋል ይኸውልሽ በፊት የነበረው ነገር በፊት የነበረው ነው ይሰማሽ ነው አይደለ አንድን ሰው ለመውደድ አመት መጠበቅ አይጠበቅብህም አንድ ቀን በቂ ነው አልሽኝ አይደል ያ አንድ ቀን ትናንት ቢሆንስ እንደ ዛሬ ከቤት እያባረርካት እንደነገ አገባታለሁ እንደዛ አይነት ምን ችግር አለው አንቺ እኮ በአንድ ቀን ኖርማል ነው እኮ ያልሽኝ ነበር እኮ እናንተ ከተዋወቅን ቆይተናል እኮ ስንት ጊዜ አጭራ አንድ ወር ምናምን ያልፈናል እኮ እሺ አሁን ምንድነው አሁን እኮ ግራ እየገባኝ ያለው እኔ ስለኔና ስላንቺ እንድናወራ ሳይሆን ስላንቺና ስለ መርየም ነው ማወቅ የምፈልገው ምንድነው በመሃላችሁ ላይ እስቲላውን ብቻላት ፈልጊያለሽ ነው በዴቭ ጉዳይ ላይ እኔ እሱን ትቼዋለሁ በቃ እኔ የዛኔ መሃላችን ስለገባች ነው በዛ ተናድጄ ነው ያለው ከዚህ ቀደም ማለት ነው ችግር አልነበረብኝም አሁን ግን እቺ ልጅ አንደኛ ነገር ያለው ነገር ታውቂያለሽ አብረሻት መጥተሽ እዚህ ስታለቅሽ ነበር አይደለ አብረሻት ስታለቅሽ ነበር ያ ሁሉ ነገር ተፈጥሮ ምንም እንዳልተፈጠረ ምናምን ሪያክት እያደረግሽ ነው ያለሽው ያ ደግሞ እንደ ጓደኛ ፌር አይደለም ግን ለህመሟ አንተ ማግባት መፍትሄ አይደለም እያልኩ ነው እሺ እሱ የኛ ጉዳይ ነው እሱ የኛ ጉዳይ ነው ቤቲ እሱ የኛ ጉዳይ ነው ጓደኛ እሱ እኔን እያሰብኩላት ነው አንተ ማግባት አይደለም ያድናት ሐኪም ቤት በስነ ስርዓት እንትትበል ራሷ ላይ ትኩረት አድርግ ነው እኔ እያልኩ ያለው ቤት እኮ እየሄደች ነው እዛው ደግሞ የሚያስደስታት ነገር ነው እኔን ማግባት እኔም ደግሞ በዛ ደስተኛ ነኝ እንዴ በተጣደፈ ሁኔታ አንተን ማግባት ያስደስታል አንቺ ምን አገባሽ እስኪ ንገሪኝ አንቺ የሚያገባሽ ነገር ቢያንስ አንቺ እንኳን አትረጂኝ ላንቺ እያሰብኩኝ ነው ለምን ምትታይልኝ ነው እንደዚህ ይውሻለሽ ማለት እኔ ስላገባች ህመሟ ይባባሳል ነው ወይስ ትሞቻለሽ ከተባረችበት ቀን ትፈጥናለች ነው እውነት የሆነ ነገር አይደለም ይሄ እስከዛሬ ያደረጋችሁት ወንድም ባለፈው ሲነግረህ ነበር አይደለ እሱ ያለው በሙሉ ልክ ነው ጃንስ ወንድምህን ስማው እኔን ታውኝ ችግር የለውም ወንድምህን ስማው አንድ ነገር ልንገርሽ እኔ የኔ የመስፈርቴ አንድን ሴት ለማግባት መስፈርቴ እኔ እሷን ዲፕሊ ገብቼ ምናምን መውደድ ወይ ማፍቀር ምናምን አይደለም እሷ እኔን የምታፈቅረኝ ከሆነ በቂ ነው ከሷ በላይ ደግሞ ማንም ወዶኛ ያውቅ እስከገባኝ ድረስ ነው የምልሽ ስለዚህ አሁን ላይ በጣም ነው የምወዳት አልዋሽሽም ከዚህ ቀደም ምናምን ነገር በነበረው ነገር ላይ ምናምን ነገር ለሷ ተሰምቶኝ አያውቅም ግን አሁን ግን እየተሰማኝ ነው እና የሚሰማኝ ስሜት ደግሞ ሪል ነው እሺ ሀዘኔታም ይሁን ደስተኛ ነኝ እኔ ከሷ ጋር በመሆኔ ደስተኛ ነኝ ለምንድን ነው አንቺ የሚደብርሽ እሷ ግን ከጊዜ በኋላ ደስተኛ አትሆንም በማይሆን ነገር ውስጥ ጋር ደስተኛ አትሆንም ማርያም እኔ እኮ እያስረዳሁት ያለሁት እኮ ለእኔ እኮ ብዬ አይደለም ለአንቺ ነው አንቺን ከዚህ በኋላ አታክ እንድታደርግብኝ ስለማልፈልግ ነው እቺ ልጅ የምታያት ማለት ነው እቺ ልጅ ከዚህ በኋላ ባለቤቴ ነች ገብቶሻል ባለቤቴን ደግሞ እንድትናገሪብኝም እንድታሳዝኝብኝም አልፈልግም ከተረዳሽ እኔ ደግሞ ከተረዳኸኝ እሷ ምንም እንድትሆን ስለማልፈልግ ነው ህመሟ ላይ ብቻ ትኩረት እንድታደርግ ስለፈለኩኝ ነው እሺ ኮሱ ማግባት አይደለም ማለት ያለብሽ ነገር የለም አንቺ አሁን ስለማግባት አይደለም ማሰብ ያለብሽ ግን በቃ እሺ ጨርሰሻል ለዚህ ነው አይደል የጠራህ ወንድሳለ ምን እኮ እሱና አይደለም ምንድነው ከሷ ጋር ያለሽ ችግር ያልፈታችሁት ነገር ካለ እኔ ዛሬ ላስታርቃችሁና ከዛ ፍቱት በቃ ምንም ያልፈታነው ችግር አለ ከኔ ጋር አንቺ እኮ ነሽ እኮ ችግር እየፈጠርሽ ያለሽ እኔ ያልኩት ነገር በሙሉ ወደ መጥፎ ከመውሰድ አንዴ እናቴ እያመጣሽ አንዴ ሶፊ ላይካውንሱ አኑ ጋር ሄደሽ ከቤት እንድትወጣ ማስገደድ ምን ይሉታል ያውም ቪዲዮ የተቀረጸ ዛሬ እኮ ባይለቀቅ ነገ ይለቀቃል ይለቀዋል እናየዋለን አይደል ከዛም ሲያልፍ ግን አሁን ነግሮኛል በቃ
እኔ የእሷ ወንድም ስለሆነ ማድረግ ያለበትን ነገር እንዲያደርግ ነው የነገረው። ያስፈልገው እኔ እኮ አልገባኝም። ምንድነው ከዚህ የምትጠቀሚ አንቺ? እሷ ከዚህ ቤት እንድትወጣ ነው በቃ ቤተሰቦቿ ጋር ሄዳ እንዲያስተምሯት ነው። ደስተኛ አይደለችም ከኔ መጣ እኮ ይብን አንተ አልነበርክም። ስለዚህ የወቀሽ ነው መኖር አይጠበቅብኝም እኮ መድኃኒት ልገዛ ሄዳለሁ። የሆነ ነገር ብትሆንስ እዚህ ቤት ውስጥ ብቻዋን እዛም ብትሆን ማለት ነው። ሁሉም ቤተሰብ ቤት ውስጥ የሚቀመጥ አይደለም። እንደው እኛ ጋር እንደው በጣም አሪፍ ነው። ሴት ነው እህቷን መታ ትከታተላታለች። እናትየውም ይመጣሉ። ፕላስ ደግሞ እኔም አለው የሙሉ ጊዜ ስራ ያድርግ ይዣታለሁ። ጤናዋ እስኪመለስ ድረስ ተጎኗ አለው። እናቷ ጋርስ ብትሆን ምንድነው ችግሩ? እዚህ ብትሆን ምንድነው? አይ ችግር የለውም እኮ እናቷ ጋር ሆነች እዚህ ሆነች ችግር የለውም። ግን ምንድነው እዚህ ብትሆን ምንድነው ችግሩ? ቆይ አይደለም አንዴ ግልጽ ታርግና ትንገረኝ። እዚህ መሆኗ ምንድነው ክፋቱ? ይኸውልህ እዛ እናቷ አለች። አንተ ምንም ቢሆን ብታስብላትም ከእናቷ በላይ ልታስብላት እኮ አትችልም። እናቷ አለች፣ እህቷ አለች፣ ወንድሟ አለ፣ እዛ ቤተሰቦች አሉ። ማሰብ ወይም ደግሞ ማዘን አይደለም የእሷን ጤንነት የሚመልስላት። እንደዚህ ወደ ፈጣሪ መቅረብ፣ ሁለት ደግሞ ሕክምና ማድረግ ነው። ሆኔ ምስ ነው እያልክ ያለሁት ሕክምና ታድርግ። ሁለቱንም እኔ ጋር እያገኘች ነው። እኔ ጋር ሆነ ያጣችሁ አንተ ለራስህ አታስብም? አሁን ደግሞ ለሱ ማሰብ ጀመርሽ? ደግሞ አላስብለት በደንብ ደግሞ አስብለት። አንተ ማትወደ እኔ በደንብ አውቃለሁ። ለኔ የፈለገ ያህል ብታስረዳኝ ምን እውነቱን አውቃለሁ። ቆይሽ ምን ይሁን? ስለዚህ ምን ይሁን? ምንም አይታይሽም እንዴ? ስላዘነልሽ ነው የሚያገባሽ። እሺ ምን ችግር የለውም። እሺ ቤቲ አዝኝላት ነው እና ራስን ለምን ደግሞ አይሆን ህይወት ውስጥ የምትከተው? ምን አይነት ነው የማይሆን ህይወት ማለት? እቺ ልጅ ታማለች። አዎ ታማለች። ከዓመት በኋላ ትሞታለች ምናምን ተብሏል፣ ግን አትሞትም። ምክንያቱም እኔ ማምኖ ፈጣሪ አይክደኝም። አንተ ማግባት አይጠበቅብህም እያልኩ ነው። እሷ ደስተኛ እንድትሆን ብቻ ብለህ ህይወትህን እንደዚህ አይነት ነገር ውስጥ ማስገባት አይገባህም። ምን አይነት ነገር ውስጥ አልከተትኩትም እና ደግሞ ደስተኛ ሆኜ ነው እያደረኩኝ ያለሁት። ሲጀምር ደግሞ ይሄን ነገር ላንቺ ማስረዳትም አይጠበቅብኝም። ቤቲ እኔ አሁን ለመጨቃጨቅም ምናምን አይደለም። ስለጠራኸኝ ልታወራኝ እኔና እሷ ስለኔና ስለሷ ልታወራ ነበር አይደለ? የጠራሃት ግን ምን እያወራች ነው ያለችው? ምንድነው? ስለአንተ እንደምታስብልህ አንተ እንዳትጎዳባት። ምን ይገርምሽ? ለምን ታስብለት? ለምን ታስብለት? ለምን ታስመስያለሽ? ብዙ ምክንያቶች አሉ ለሱ እንዳስብ። ዛሬ እሱ ጋር ሄደሽ ነገ ጠዋት ደግሞ አንዋር ጋር ሄደሽ ደግሞ እንትን ትያለሽ። ነገ ጠዋት ደግሞ ሌላ ሰው ቢመጣ ደግሞ ሌላ ሰው ጋር አስፈላጊ አይደለም። በቃ አታስቢ። እሺ የደበቀች ነገር አለ ያልሽኝ ነበር አይደለ? ንሽ ውስጥ ያጠገቧን ያለሽው እስኪ አውሪ። እሱ ጊዜው ሲደርስ እናገራለሁ። ብዙ ማውራት የምፈልጋቸው ነገሮች አሉ፣ ግን እንደዚህ ምንም አይነት ነገር መናገር አልፈልግም። እሷን የሚጎዳ ነገር ማድረግ አልፈልግም። ምን ልታወሪ ነው? እስቲ ንገሪኝ። ምን ልታወሪ? ምን ልትይ ነው? መሪም አትድሪኝ። በቃ አልፈልግም። ተይኝ። በመሀላችሁ የሆነ ነገር አለ። አሁን ስለታመምሽ ምንም ነገር ማለት አልፈልግም። እሺ አሁን ህመምሽን አስታሚ። እኔ ምንም የምናገረው ነገር የለም። ምንም መናገር ትችያለሽ፣ ምንም ማውራት ትችያለሽ። በቃ እንዴ እባክሽ ተይኝ፣ በቃ ተይኝ። እኔ እኮ ያለው አይደለም። አሁን የሚመጣው ላንቺ ስለማስፈልሽ ምናምን ብለሽ ከቶፋ ጋርም ልታጣይ እየሞከርሽ ነው። እሺ ይሁን በቃ እንደፈለግሽ ማድረግ እንደፈለግሽ ማውራት ትችያለሽ። ነገር ግን ታይቱ ማስፈላጊ አይደለም። በቃ አንቺ ከቶፋ ጋር ደስተኛ እንድትሆኚ ነው እንደዛ ያልኩሽ። በማላችሁ ጣልቃ እንደማልገባ ላረጋግጥልሽ ስለፈለኩኝ ነው ዴቭ ምናምን ብዬ እዛ ጣልቃ እንደማትገቢ ስታረጋግጪ ልክ ከዛ ሰውዬ ጋር ስትርቂ ነው እሱ ጋርና ወንድሜ ጋር የምትሄጂው። ሲጀምር ቀድሞውንም ከዴቭ ጋር ምናምን ነገር አብሬ ነኝ ምናምን ነገር ያልኩሽ ስትቀባጠሪ ነበር ነው እንደዛ ያልኩት። እሷ በቃ ማላችሁ ይልሽ አስረጆ እኔ ከመናገር ቢራጋሪ ይልሽ እናቴን ይዘሻት የመጣሽ ወደዚህ ነው። እሺ ይልሽ እኛ ምንም ደግመና ሰው ይልሽ አሁን እኛ ምንም እንፈልገው ነገር ጠርታሽ ነው እኔ አልጠራሁት ነው ይሄን ያህል ለነገሩ ሴጣን ሲነሳ ነው መሰለኝ የሚመጣው። አይ ቲንክ ምንድነው ምን ፈልገሽ ነው የመጣው? ጠርታሽ ነው ወይ እና ከደረሱ እንዴት መጣ? ዞር በልኝ ከጠገቤ። ምን ፈልገሽ ነው የመጣው? ዛሬ ለጸባር የመጣሁት ይቅርታ ልጠይቅሽ ነው። ምንድነው አይነት እንደዚህ ምናምን ይቀርል የሰሞት ነገር መስራት መሰለኝና አንቺ አንደበት መስማት ስለፈለኩኝ ነው የመጣሁት። ምን ሰማ? ምንም ነው የሰማው? ልንገባ ነው ስለሷ ወይ አልሞትም። እኔ እሞታለሁ። አይ
እሺ ምን ልታረግ ነው ታዲያ? ደስተኛ ልትሆን ነው? ይሄ ሁሉ ነገር የሆነችው በአንተ ምክንያት እንደሆነ ልትነግራት ነው የመጣው? ለምንድን ነው የመጣኸው? ንገረኝ። ለምን መጣህ? ለምን ጸጽቶኝ ነው የመጣው? ማምንክ ይመስላል። ይሄን ያህል ዳምግ ነው የምጠብቀው። አንቺ ነሽ ተራሽው? ተፋሱ አይደለም የሚጠራች። እሺ ማን ነው ተራ የጠራው? ማሪም ምንድነው ማለት ነው? ሁሌ ከአንቺ ጋር ተራሽ ነው ታዲያ? ሁሌ ነው የሚመጣው? አሁን ይኸውልህ እንደዛ አልፈልግም። ተረጋጋና አይደል? እኔ ጸብ ወይም ደግሞ የሆነ ነገር ፈልጌ አይደለም የመጣሁት ማለት ተፈዳሪ ድረስ ያደረኩሽን ነገር ገና ለገና ደስተኛ ልትሆን ነው ብለህ ነው አይደል? ልጅ በጠብጠ የመጣው እንደዛ አይደለም ማሪም። እንደፈለጋችሁ መብታችሁ ነው። የአንቺ ነገር አሳስቦኝ ነው የመጣሁት። ከዚህ ሁሉ ጊዜ በኋላ ሊታዘብሽ ይችላል እንደማለት አንቺን ይቅርታ አጥፍቻለሁ አውቃለሁ። ነገር ግን አርምጪ መጀመሪያ እንዳጠፋው አውቃለሁ። ምን አይነት ኮንዲሽን ውስጥ እንደነበርኩኝ ደግሞ እኔ ራሴ ነው የማውቀው። እና ምንስ አይነት ሁኔታ ውስጥ ብትሆን እወድሻለሁ ብለህ አባብለህ መሸጥ ነበር ያንተ እውቀት? እዚህ ድረስ ነበር። አሁን ላለሁበት ነገር አንተ ጠያቂ ነው። አታውቅም። ምን የሚባል አባባል አለ መሰለሽ? የኋላን ታሪክ ማስታወስ የወደፊቱን ተስፋ ማጫለም ይላል እና የኋላን ነገር አለ ለማስታወስ ሲመጡት እና አንቺ ነገር ስላሳሰብኝ ወደ አንቺ መጣሁ። ወደፊቱን እኮ ነው ያጨለምከው። ከአሁን በኋላ የቶፋለ ልሻት እንዴ? ለምንድን ነው እኔ ፊት ለፊቱን ነገር ማጨለም? እሺ እኮ እንችላለን። ዝም በይ። እኔ እንኳን ባለ ምንም እንድትይኝ አልፈልግም። ዝም በይ። መውቀስ ካለብሽ ከእሱ ጋር ወርተሽ ጨርሽ። ይኸው ትለሽ መጥቶልሽ። እሺ አሁን አንተ ምንድን ነው የፈለግከው? አልገባኝም። ጸጥቶ ነው እንጂ የማይጸጽት እንደዚህ አይነት ሰው አይደለም። አንቺ አትረጂኝ። ምኑን ልረዳ? ንገረኝ። ምኑን ልረዳ? እስቲ የቱን ልረዳ? የቱን ልረዳ? ያስረዳኝ። አንቺ የነበርሽበት ኮንዲሽን እና የነበርኩበት ኮንዲሽን አንድ አይነት ስላልነበረ ነው። መሬም ይገባኛል። በጣም ተቸገረህ ነው የሸጣት። ስለዚህ የአንተን ኮንዲሽን ለማስተካከል የሷን ኮንዲሽን ማበላሸት ነበረብህ ነው። የሷን ነገር ለማስተካከል መሆን አልቻልኩም። የኔ ኩዮች እኮ አውርተው በአይን እኮ ይግባባሉ። እኔ እኮ የማውቀው ታሪክ የለም። ምንም ነገር አላውቅም። ፋራ ነው የሆንኩት እንደ አዲስ ልጅ። ፋራ እንደዛ ራስሽን እንድትወቅሽ አልፈልግም። እስከዛሬ ላጠፋሁት ነገር ሁሉ ይቅርታ ልጠይቅሽ ነው የመጣሁት። አንተ ይቅርታ እኮ የኔን ይቅርታ አይመልስልኝም። አንተ ይቅርታ ለምንድን ነው ዛሬ ይቅርታ የምጠይቅሽ? ልሞት ስለሆነ ነው። ምክንያቱም ትንሽ ጊዜም እንኳን አንድ ላይ አብረን አሳልፈናል። ግን አንቺ እኔ ጥፋት ብቻ ነው የታየሽ። ግን እኔ የደረሰውን ነገር ምንም ልታውቂያች። ምክንያቱም ሊደርስ ይችላል። ስንት ሴት እንደዚህ አባብለሽ ሸጠሃል። እሱን እንደምታስቢው አይደል? ደስተኛ ሆንክ አይደለም? በአንተ ምክንያት ልትሞት ነው መርያም። አንቺ ነኝ ደስተኛ ሆንክ ወይ? እንዴት በስንት ስታይ እንደሚያይኝ ታውቃለህ? እንዴት እንደሚያይኝ ታውቃለህ? ሁሉም ሰው እኔ ትሪት ለማድረግ እንዴት እንደሚሞክር ታውቃለህ? እንዴት እንደ አይ እንዳበዛብኝ ታውቃለህ? ንገረኝ። አንተ መመለስ ትችላለህ? ተወኝ። እድሜን መመለስ ትችላለህ? ጤንነቴን መመለስ ትችላለህ? ጊዜን፣ ገንዘቤን፣ ጉልበቴን መመለስ ትችላለህ? ማሪም ትችላለህ? ንገረኝ። ትችላለህ? መልስልኝ። አየህ፣ መልስ የለህም። ምንም መመለስ አትችልም። ምንም ማድረግ አትችልም። ምክንያቱም ፈልገህ ስላደረገው።
አጥፍቻለሁ። ግን እኔ የነበርኩበት ነገር በጣም ከባድና አሳሳቢ ሁኔታ ላይ ስለነበርኩኝ ሁኔታ ውስጥ ብትሆን የአንድን ሴት ህይወት ማበላሸት ነው እሱ። ነፃ ያወጣል ንገረኝ። ወይም በቃ እንዴት ብዬ እንደምነግርሽ አላውቅም። ምን ልረዳ? በአንዴ እንደዚህ ብዬ የምነግርሽ ነገር አንድም ነገር የለም። ምን ልረዳ? እንዴት ሆነሽ አንድ ቀን ነግርሽ አልሰማም። ዛሬና ነገ እያልኩኝ ሞዴ እየጠበቅኩ ነው። በአንተ ምክንያት ነው ሁሉም ነገር በአንተ ምክንያት ነው። አንተ ነህ ተጠያቂው። በአንተ ምክንያት ነው። በአንተ በፊት ላይ ባገኘ ኖሮ እንዴት እንደምገልህ እያሰብኩኝ ነበረ። አሁን ግን አልችልም። ለራሴም ማለት ነው ለራሴም ከሁለት እግሬ እንኳን መቆም አቃተኝ። አይደለም ከአንተ ጋር ለመጣላት አልፈልግም። ይገባኛል። ግን አንቺ አንድ ቀንም ልትውሽ አስቤ አላውቅም ነበር።